አዲሱ የአሜሪካና ኤርትራ ፍቅር ጠቅላይ ሚኒስትር አብይ አህመድን የፕሬዝዳንት ዶናልድ ትራምፕን ቢሮ ዋይት ሃውስን እንዲያንኳኩ እያደረጋቸው ነው ተባለ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስንም ወደ ዋሽንግተን ልከዋል። አዲሱ የአስመራና ዋሽንግተን ግንኙነት በኢትዮጵያ የባህር በር ፍላጎት ላይ ጥላ ማጥላቱም እየተነገረ ነው። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ከዚህ ጉዳይ ውጭ በኢራን ወቅታዊ ሁኔታም ላይ የምንላችኋለን። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩም። የኢሳያስና የትራምፕ አዲስ ፍቅር የኢትዮጵያ መንግስት ከዋሽንግተን ጋር አዲስ አይነት ግንኙነትን እንዲፈልግ እንዳደረገው ተሰማ። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በአሜሪካ ተገኝተው ከዋሽንግተን የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር የተወያዩትና ከአሜሪካ ጋር አዲስ የግንኙነት ስምምነቶችን ያደረጉትም ለዛ ነው ተብሏል። በአፍሪካ ቀንድና በአሜሪካ መካከል ባሉ ግንኙነቶች መካከል እጅግ በጣም አስገራሚ ሁኔታዎች በጥቂት ቀናቶች ውስጥ ታይተዋል። ለዘመናት በአፍሪካ ቀንድ የአሜሪካ የደህንነትም ሆነ የጸረ ሽብር አጋር የሆነችው ኢትዮጵያ በተለያዩ ምክንያቶች ተቀዛቀዘ የተባለ ግንኙነቷን ከዋሽንግተን ጋር ለማደስ ጥያቄን አቅርባ የውጭ ጉዳይ ሚኒስትሯንም ወደ ዋሽንግተን ስትልክ፣ በሌላ በኩል ደግሞ ለዘመናት ግንኙነታቸው የአይጥና ድመት የሆነው አንዱ በአንዱ ላይ ማዕቀብን በመጣል የተመሰረተው የአሜሪካና የኤርትራ ግንኙነት የመታደስ ተስፋን አሳይቶ ብዙም ባልተለመደ ሁኔታ አስመራ በሚገኘው የአሜሪካ ኤምባሲ የኤርትራ ከፍተኛ ባለስልጣናት በተገኙበት የሀገረ አሜሪካ 250ኛ የነጻነት በዓል ተከብሯል። አስገራሚው ነገር አስመራ ባለው የአሜሪካ ኤምባሲ የአሜሪካ የነጻነት በዓል መከበሩ ሳይሆን በዚሁ በዓል ላይ የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላ ተገኝተው በኤርትራ የአሜሪካ ጉዳይ አስፈጻሚ ክሪስቲን ሜየር ጋር ኬክን እየቆረሱ አብረው የአሜሪካንን 250ኛ የነጻነት በዓልን በፌሽታ ያከበሩ መሆኑ ነው። ይህች የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላህና በአስመራ የአሜሪካ ጉዳይ አስፈጻሚ ክሪስቲን ሜየር የኬክ ቆረሳ ፎቶ ከዝም ብሎ ክብረ በዓል ማሳያነት የአፍሪካ ቀንድ ሀገራትና የአሜሪካ ግንኙነት አዲስ አቅጣጫን ቁልጭ አድርጎ ያሳየ ነው። በርካታ ዓመታትን ወደ ኋላ ስንመለስ ኤርትራ በአሜሪካ በርካታ ማዕቀቦች የሚጣልባት፣ በዚህ አሜሪካ ኤርትራ ላይ በምትይዘው አቋም ላይ ኢትዮጵያ ትልቁን ተሰሚነት ያላት ነበረች። ሌላው ቢቀር እንኳን ጠቅላይ ሚኒስትር አብይ አህመድ በ2010 ዓ.ም ወደ ስልጣን መጥተው ለሁለት አስርት ዓመታት በአስመራና አዲስ አበባ መካከል የነበረውን የሻከረ ግንኙነትን ለማስተካከል የአልጀርስ ስምምነት ትግበራን ተቀብያለሁ ካሉ በኋላ ኤርትራ ላይ የተጣሉ ማዕቀቦች እንዲላሉ ለማድረግ ኢትዮጵያ የተሻለ ተሰሚነት ነበራት። አሁን ግን የሰሜኑ ኢትዮጵያ ጦርነትን ለማስቆም በደቡብ አፍሪካ ፕሪቶሪያ የሰላም ስምምነት ከተደረገ በኋላ የጠቅላይ ሚኒስትር አብይ አህመድና የፕሬዝዳንት ኢሳያስ አፈወርቂ መንግስታት እንደገና መቃቃር ውስጥ ገብተው እርስ በርስ ሲለዋወጧቸው የነበሩ ዛቻዎችም ከዛሬ ነገ ወደ ጦርነት ያመራቸዋል እየተባለ በሚሰጋበት ወቅት ግን በአፍሪካ ቀንድ ሀገራትና በአሜሪካ መካከል አዲስ ነገር ተከሰተ። ትላንት ከአሜሪካ ጋር የነበራት ግንኙነት በብዛት ማዕቀብ ላይ ብቻ የተመሰረተ የነበረው ኤርትራ ዋሽንግተን ግንባሯ ልትቋጥርባትም ሆነ ልትፈታላት ካሰበች ኢትዮጵያ ግብአት ትሆንባት የነበረችው ኤርትራ ዛሬ ላይ ያለማንም አግባቢነት ከአሜሪካ ጋር ያላትን ግንኙነት በራሷ ለማደስና በዋሽንግተን ለዘመናት ተጥሎባት የነበረውን ማዕቀብ ለመገላገል ብቁ ሆና ራሷን አግኝተዋለች። እዚህ ጋር ኢራን ታምራቱን ያደረገች ሀገር ሳትሆን አልቀረችም። በየካቲት ወር ማብቂያ አካባቢ አሜሪካና እስራኤል በኢራን ላይ ጦርነትን ከፈቱ። ከዛን ጊዜ ጀምሮ ኢራን የዓለም 20% የነዳጅ መተላለፊያና የአሜሪካ ወዳጅ ሀገራት ነዳጅ መሸጫ መስመር የሆነው የሆርሙዝ ሰርጥን ዘጋች። ጦርነቱ ከተጀመረ 3 ወር ሊሆነው ተቃርቦ እንኳን የሆርሙዝ ሰርጥ ተከፍቶ የዓለም የነዳጅ ግብይት ያለ ስጋት ሊሳለጥ አልቻለም። የሆርሙዝ ሰርጥ በተዘጋበት ሁኔታ የኢራን የየመን አጋር የሆነው የሃውቲ አማጺ ቡድን ኢራን ላይ ጥቃቶች ከቀጠሉ በአቅራቢያው ያለው ሌላኛውን ወሳኝ የዓለም የባህር ላይ ንግድ መተላለፊያ የሆነውን ለአፍሪካ ቀንድ ቅርብ የሆነውንም ባቤል መንደብን እዘጋለሁ እያለ ዛተ። ይህ ባቤል መንደብ የባህር መተላለፊያ በርካታ ዓለማት የሚገናኙበት ነውና አሜሪካ መስመሩ ስጋት ውስጥ እንዳይወድቅ በአካባቢው የሃውቲ አማጺያንን አደብ ማስያዣ ቦታ እንፈለገች። ያኔም ኤርትራ በባለቤትነት የያዘችውን ረጅሙን የቀይ ባህር ጠረፍን አማተረች። በዚያም የባህር ኃይሏን አስፍራ ዝግጁ መሆንን ፈለገች።
ኤርትራ ለዚህ የአሜሪካን ፍላጎት በሯን እንድትከፍት ደግሞ እጅ መንሻ ያስፈልጋታልና የፕሬዝዳንት ዶናልድ ትራምፕ መንግስት በአስመራ ላይ ተጥለው የነበሩ ማዕቀቦችን በማንሳት የአሜሪካና ኤርትራ ግንኙነትን ለማደስ ወሰነ። ይህም ኤርትራን በአንዴ የአሜሪካ የነጻነት በዓል ኬክ ቆራሽ አረጋት፣ በአንዴም ራሷን የሌላ ያሉ አሜሪካ የአፍሪካ ቀንድ የደህንነት አጋር እንድትሆን አደረጋት። ይህ ለጠቅላይ ሚኒስትር አብይ አህመድ መንግስት ትልቅ ራስ ምታት ሳይሆን አልቀረም። መንግስታቸው ኢትዮጵያ ያለ አግባብ ወደ ኤርትራ ተካሎባታል ብሎ የሚያስበውን የባህር በርና ወደብን ለማስመለስ ጀምሮት ለነበረው እንቅስቃሴ የፕሬዝዳንት ኢሳያስ መንግስት ከዓለም ተገልሎ መቆየቱ መልካም ነበር። ነገር ግን በተፈጠሩ ዓለም አቀፍ ክስተቶች ሳቢያ አሜሪካና ኤርትራ ግንኙነታቸውን ማደሳቸው ለኢትዮጵያ የባህር በር ፍላጎት እንቅፋት መሆኑ አልቀረም። ተንታኞች እንዳሉት ዋሽንግተን ከአስመራ ጋር የጀመረችው አዲስ ፍቅርም ለኢትዮጵያ ለባህር በር ብለሽ ከአስመራ ጋር ጦርነት ውስጥ እንዳትገቢ የሚል መልእክትን ያስተላለፈ ነው። የአሜሪካና የኤርትራ አዲስ ግንኙነት ኢትዮጵያ ላይ የሚያመጣው ተጽዕኖ የባህር በር ፍላጎቷ ላይ ብቻ ሳይሆን ሀገሪቱ ለዘመናት በምስራቅ አፍሪካና በአፍሪካ ቀንድ ላይ የገነባችውን ተሰሚነትም ዝቅ ያደርጓል። ለዚህ ኤርትራ ተፈጥሮና የታሪክ አጋጣሚ ተጣምረው በኢትዮጵያ ላይ ብልጫ ያስገኘላት የባህር በር አስተዋጽኦ ቢኖረውም ኢትዮጵያ ለወትሮ የምትታወቅባቸውን የገለልተኝነት አቋምን ትታ በምስራቅ አፍሪካ ሀገራት ጉዳዮች ላይ የአንድ ቡድን አጋዥ እየሆነች መምጣቷ የራሱ አስተዋጽኦ አለው። ለአብነት የጠቅላይ ሚኒስትር አብይ አህመድ መንግስት በሱዳንና ሶማሊያ በሚከተለው አቋም በየሀገራቱ ገለልተኛ ከመሆን ይልቅ ለአንዶቹ አንጃዎች ደጋፊ በመሆኑ ሰላምን የሚያረጋግጥ መንግስት አላደረገውም። ይህም ሌላ አያል ሀገራት ኢትዮጵያ በቀጠናው ያላትን ጠቃሚነት ከበፊቱ ይልቅ አነስ አድርገው እንዲያዩት እያረጋቸው ይመስላል። አሁን ግን የኤርትራና የአሜሪካ አዲሱ ግንኙነት ተዳምሮም ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ጋር እንደ አዲስ ለመወዳጀት የፕሬዝዳንት ዶናልድ ትራምፕን ዋይት ሃውስን ማንኳኳት ጀምረዋል። የውጭ ጉዳይ ሚኒስትራቸው ጌዲዮን ጢሞቴዎስንም ወደ ዋሽንግተን ልከዋል። በዚያም ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ተወያይተዋል። ከዚያም ከአሜሪካ የውጭ ጉዳይ ሚኒስትር የፖለቲካ ጉዳዮች ኃላፊ አሊሰን ሁከር ጋር የትብብር ስምምነትንም ፈርመዋል። ስምምነቱም 3 ምሰሶችን ያካተተ ሲሆን የኢኮኖሚ ብልጽግና፣ የመከላከያና ጸጥታ ትብብርና ቀጠናዊ ሰላምና መረጋጋትን የተመለከተ ነው። ይህ የአሜሪካና ኤርትራ አዲስ ፍቅር የወለደው የጠቅላይ ሚኒስትር አብይ አህመድ አዲሱ የዋሽንግተን ፍላጎት ውጤትም ወደፊት የሚታይ ይሆናል። ትራምፕ የኢራንን የሰላም እቅድ ውድቅ ማድረጋቸውን ተከትሎ ኢራን ምላሽ ሰጥታለች። ኢራን ለአሜሪካ የስምምነት እቅድ የሰጠውት ምላሽ ምክንያታዊና ለጋስ ነው ብላለች። ከዚህ የትራምፕ ውሳኔ በኋላ የነዳጅ ዋጋ መጨመሩ ተሰምቷል። በአንጻሩ የሆርሙዝ መዘጋት የረሃብ ስጋትን ደቅኗል። ኢራን ለአሜሪካ የስምምነት እቅድ የሰጠውት ምላሽ ምክንያታዊና ለጋስ ነው ስትልም ተሰምታለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ቴህራን በአሜሪካ ለቀረበው የድርድር እቅድ የሰጠችው ምላሽ ምክንያታዊና ለጋስ እንደሆነ በመግለጽ አሜሪካ ግን ለአንድ ወገን ያደላና ምክንያታዊ ያልሆነ አቋም ላይ ጸንታለች የሚል ክስን አቅርበዋል። ኢራን ባለፈው ሳምንት በአሜሪካ ለቀረበው የድርድር እቅድ በአሸማጋዩ ፓኪስታን በኩል ምላሽ መስጠቷን ያሳወቀችው ባሳለፍነው እሁድ ነበር። የቴህራን ምላሽ ያላስደሰታቸው ፕሬዝዳንት ዶናልድ ትራምፕ ፈጽሞ ተቀባይነት የሌለው በማለት ውድቅ አድርገውታል። የኢራን ዜና ወኪል ዘገባ እንደሚያሳየው ቴህራን የሰጠችው ምላሽ በሁሉም ግንባሮች የሚካሄድ ውጊያዎች እንዲቆሙና አሜሪካ በኢራን ወደቦች ላይ የጣለችው እገዳ እንዲነሳ ይጠይቃል። ወደፊት ኢራን ላይ ጥቃት እንዳይፈጸምም ዋስትና የመስጠት ጉዳይ ምላሹ ውስጥ ተካቷል። ትላንት ሰኞ ጋዜጣዊ መግለጫ የሰጡት የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋይ ቴህራን ከህጋዊ መብቶቿ ውጭ የሆነ ጥያቄ እንዳላቀረበች ተናግረዋል። እንደ ቃል አቀባዩ ገለጻ የኢራን ምላሽ በቀጠናው የሚደረገው ጦርነት እንዲያበቃ፣ የባህር ላይ እገዳ ተብሎ የሚገለጸው በኢራን መርከቦች ላይ የሚፈጸም የባህር ላይ ውንብድና እንዲቆም፣ እንዲሁም በውጭ ባንኮች የታገደውና የኢራን ህዝብ ንብረት የሆነው ሀብት እንዲለቀቅ የሚጠይቅ ነው። ቃል አቀባዩ እንዲሁም በሆርሙዝ ወሽመጥ በኩል አስተማማኝ የባህር ጉዞ እንዲኖር ያቀረብነው ሐሳብ ከመጠን ያለፈ ጥያቄ ነውን? ሊባኖስን ጨምሮ በመላው ቀጠናው ሰላም እንዲሰፍን መጠየቅስ እንዴት ከልክ ያለፈ ጥያቄ ሆኖ ሊታይ ይችላል? በማለት ጠይቀዋል። በእቅዱ ውስጥ የተካተቱት ነጥቦች ምክንያታዊና ለጋስ መሆናቸውን የተናገሩት ባጋይ በአንጻሩ ግን አሜሪካ ምክንያታዊ ያልሆኑ ጥያቄዎችን እያቀረበች ነው ሲሉ ከሰዋል። ፓኪስታን ውስጥ በተደረገው የመጀመሪያው ዙር ድርድር ሁለቱን ሀገራት ያላስማማቸው ዋነኛው ጉዳይ የኢራን የኒውክሌር ፕሮግራም ነበር። ከዚህ ቀደም ኢራን የኒውክሌር ጉዳይ ለጊዜው ወደ ጎን ተደርጎ በቅድሚያ ጦርነቱን ማቆምና ሆርሙዝን መክፈት የተመለከተ ንግግር እንዲደረግ የሚጠይቅ እቅድ አቅርባ የነበረ ቢሆንም አሜሪካ ግን አልተቀበለችውም ነበር። የአሜሪካ እቅዱን ውድቅ ማድረግ ታዲያ በኢራን ላይ ከፈጠረው ስሜት ባሻገር ፕሬዝዳንት ዶናልድ ትራምፕ
ኢራን ለአሜሪካ እቅድ የሰጠችውን ምላሽ ውድቅ ካደረጉ በኋላ የነዳጅ ዋጋ ጭማሪ አሳይቷል። ቴህራን ምላሹን የሰጠችው በአደራዳሪዋ ፓኪስታን በኩል ሲሆን ግጭቱ ወዲያውኑ እንዲቆም እንዲሁም ከዚህ በኋላ ምንም አይነት ጥቃት እንደማይፈጸምባት ማረጋገጫ እንዲሰጣት መጠየቋን ታስኒም የዜና ወኪል ዘግቧል። ሰኞ ዕለት ብሬንት ድፍድፍ ነዳጅ በእስያ ገበያ በበርሜል የ4.1 በመቶ ጭማሪ በማሳየት 105 የአሜሪካ ዶላር ከ50 የአሜሪካ ሳንቲም ተሽጧል። የዓለም 20 በመቶ የነዳጅና የተፈጥሮ ጋዝ መተላለፊያ የሆነው ሆርሙዝ ከየካቲት መጨረሻ ሳምንት ጀምሮ በአሜሪካና በኢራን መካከል ጦርነት በመቀስቀሱ ዝግ ሆኗል። ጦርነቱ ከጀመረ ጊዜ አንስቶ የዓለም የነዳጅ ዋጋ በከፍተኛ ደረጃ እየጨመረ የመጣ ሲሆን የብሬንት ድፍድፍ ነዳጅ ዋጋ በበርሜል $100 በላይ እየተሸጠ ይገኛል። የዓለም 1/5ኛው ነዳጅ የሚተላለፍበት የሆርሙዝ ወሽመጥ ከተዘጋ በኋላ ቴህራን ለማቋረጥ የሚሞክሩ መርከቦች ላይ ጥቃት እንደምትፈጽም በመግለጽ አስጠንቅቃለች። ጦርነቱ ከተጀመረበት የካቲት 21 ቀን 2018 ዓ.ም ጀምሮ እስከ ግንቦት ድረስ የሆርሙዝ ወሽመጥን ለማቋረጥ የሞከሩ 26 የነዳጅና የኮንቴነር ጫኝ መርከቦች ላይ ጥቃት መፈጸሙ ተገልጿል። መርከቦቹ ላይ ጥቃት የደረሰው በተወንጫፊና በአነስተኛ ጀልባዎች በቦምብ ሲሆን አብዛኞቹ ጥቃቶች የተፈጸሙት ከኦማን የባህር ዳርቻ ወጣ ባለ ስፍራ እንዲሁም የዩኤኢ ፉጃይራ ወደብ አቅራቢያ ነው። ዓለም አቀፉ የባህር ላይ ትራንስፖርት ድርጅት በሆርሙዝ ወሽመጥ ከ1500 እስከ 2000 መርከቦች እንዲሁም 20,000 ባህረተኞች መንቀሳቀሻ አጥተው መቆማቸውንም አስታውቋል። ዋና ዋና የኢነርጂ ኩባንያዎች የዓለም የነዳጅና የጋዝ ዋጋ ጭማሪ ማሳየቱን ተከትሎ ትርፋቸው መጨመሩን ይፋ አድርገዋል። ኡድለት አራምኮ ባለፉት 3 ወራት ያገኘው ትርፍ ከባለፈው ዓመት ተመሳሳይ ጋር ሲነጻጸር የ25 በመቶ ጭማሪ ትርፍ ማግኘቱን አስታውቋል። ባለፈው ወር እንዲሁ ቢፒ የመጀመሪያዎቹ 3 ወራት ትርፉ ከእጥፍ በላይ መጨመሩን የገለጸ ሲሆን ሼል ደግሞ ባለፈው ሳምንት ትርፉ ከፍ ማለቱን ተናግሯል። በሌላ በኩል ግን የሆርሙዝ ጣጣ አሁን ላይ ከፖለቲካና ኢኮኖሚ ባለፈ የሰብአዊነት ጉዳይንም እያስከተለ ነው። ሆርሙዝ በጥቂት ሳምንታት ውስጥ ካልተከፈተ በሚሊዮኖች የሚቆጠሩ ሰዎች ለራብ ይጋለጣሉ ተብሏል። የሆርሙዝ ወሽመጥ በቶሎ ተከፍቶ የማዳበሪያ ምርት በባህረ ሰላጤው መተላለፍ ካልቻለም በሚሊዮን የሚቆጠሩ ሰዎች የምግብ እጥረትና ረሃብ ያጋጥማቸዋል። ለፈረንሳዩ የዜና ወኪል ኤኤፍፒ የተናገሩ ባለስልጣናት ወራት ባስቆጠረው የመካከለኛው ምስራቅ ጦርነት ምክንያት በሆርሙዝ በኩል የሚደረገው የመርከቦች እንቅስቃሴ መስተጓጎሉ ለእርሻ ምርት አስፈላጊ የሆነው የአፈር ማዳበሪያ አቅርቦት ተስተጓጉሏል። ስለዚህም በጥቂት ሳምንታት ውስጥ የሆርሙዝ ወሽመጥ ተከፍቶ የአፈር ማዳበሪያና ምርት ግብዓት እንዲያልፍ ካልተፈቀደም የምግብ ምርት መስተጓጎልና ራብ ሊያስከትል እንደሚችል የመንግስታቱ ድርጅት የፕሮጀክቶች ጽህፈት ቤት ኃላፊ የሆኑት ዮርግ ዳ ሲልቫ ተናግረዋል። ባለስልጣኑ ከፍተኛ የሰብአዊ ቀውስ ሊሆን የሚችለውን ችግር ለመቀልበስ ያሉን ጥቂት ሳምንታት ናቸው ሲሉም ለዜና ወኪሉ ገልጿል። አክለውም በጦርነቱ ሰበብ የአፈር ማዳበሪያ ምርቱ አቅርቦት በመስተጓጎሉ ተጨማሪ 45 ሚሊዮን የሚሆኑ ተጨማሪ ሰዎች ለምግብ እጥረትና ለራብ የሚዳርግ ቀውስ ሊገጥመን ይችላልም ብለዋል። ባለፈው የካቲት ወር ማብቂያ አካባቢ በተቀሰቀሰው ጦርነት ምክንያት ኢራንና አሜሪካ በወሳኙ የባህር መተላለፊያ የሆርሙዝ ወሽመጥ የጭነት መርከቦች እንዳይንቀሳቀሱ የሚያደርግ እገዳን ጥለው ቀጥለዋል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ